ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን በአማራ ክልል የተለያዩ አካባቢዎች ድሎች እንዳለ ሁሉ እንግዲህ ድሎችን የሚያደበዝዙ ሁኔታዎች አሉ። ይህ ከዚህ ሁኔታዎች መካከል እንግዲህ ጎርጎራ ላይ የተመታችው ሄሊኮፕተሯ ተመታለች። ነገር ግን ይህ ተመታ ብሎ ማውራቱ ማባዛቱ ለጠላት ጠቃሚ ይሆናል ማለት ነው። ጠላት ሚስጥሩን በዚህ ደረጃ በሚደብቅበት ሰዓት ማን ተመታ በሚለው ሰዓት አማራን ለመከፋፈል የእርስ በርስ ጥላቻ በአክቲቪስቶቻቸው በሚለቁበት ሰዓት እኛ ይሄ ተመታ ይሄ ብለን መገመቱ በጣም ችግር ይፈጥራልና ይሄንን በትኩረት መመልከት አለብን። ምክንያቱም ጠላት ይሄንን ያደረገው ይሄ ሙከራ የተደረገው ይህ በማን ነው ስትሉ አማራን ለመከፋፈል በአክቲቪስቶች እንግዲህ ስም እየሰጡ ነው። አገኘው ተሻገር ይላሉ፣ ተመስገን ይላሉ፣ ማን ይላሉ። ይሄንን ማን የፋኖ ቃል አቀባዮችና የፋኖ አክቲቪስቶች የፋኖ ሚዲያ ተቀብለው ይሄንን ሲዘግቡት ፋኖን ይሄው ውሸታም ነው ብለው እንግዲህ ሚዲያ ላይ እየወጡ የፋኖ ፕሮፓጋንዳ ነው፣ ውሸት ነው፣ ፋኖ ከውሸት ውጭ ምንም ማያቅም የሚል የፕሮፓጋንዳ ብልጫ ለመውሰድ እየሞከሩ ስለሆነ ስለዚህ ጥርት ባለ መረጃ ባላገኘበት ሁኔታ ማን እንደመተው ብቻ ሳይሆን ማን እንደወደቀ ማን እንደተገደለ ስንት እንደሆኑ ዝም ብለን እኛ መዘገቡ ጥቅም አማራን ነው የሚጎዳው። ይህ ጥቅም ዝም ብለኛ መዘገቡ የሚጠቅመው የአማራን ጠላቶች ነው። ስለዚህ እዚህ ጋር ትኩረት ልንሰጥ ይገባል ማለት ነው። አሁን አገኘው ተሻገር ተመታ ብሎ ማን ነው እያራገቡ ያለ ስትሉ አብዛኛው የጎጃም አካባቢ አክቲቪስት ገባችሁ። አሁን አረጋ ከበደም እኮ ያላለ የጎንደር አካባቢ ያለ አክቲቪስት፣ ወሎ አካባቢ ያለ አክቲቪስት፣ የእነስክንድር አክቲቪስት ለምንድን ነው ያላመው? አረጋ ተመታ ብሎ እሰይ ብሎ የጎንደር አክቲቪስት ሲያራግበው አንዳንዱ በአለም ወቀ እንግዲህ አንዳንዱ ጎንደር ሼር አድርጎ ስሜቱን ሲገልጽ ደስታውን ሲገልጽ ምንድነው የሚያሳየው ስል አንዳንድ ጠባብ የሆነ ጎጃም ያለ አንዳንድ ጠባብ የሆነ ማይ ጎንደሮች ጎጃምን መቱት ብሎ የሚያስብ ጠባብ የሆነው ማህበረሰብ ተቀባይነት አድርጎ እንግዲህ ወደ ሌላ ነገር ይገባና ህዝቡን ለመከፋፈል ፋኖን ለመከፋፈል ጠላት ይጠቀምበታል ማለት ነው። ስለዚህ ይህን ነገር ትኩረት ሰጠን ትክክለኛ መረጃ ጠብቀን የፋኖ ቃል አቀባዮች ምን አሉ ማንን አሉ የሚለውን ሳናጣራ መረጃ ከነሱ ሳይወጣ ከባለ ጉዳዮች ከፈጻሚዎች መረጃ ሳይወጣ እኛ ባሉባልታ በመናገረው ነገር ፋኖ ላይ ችግር እንፈጥራለን። የአማራ ህዝብ አንድነት ላይ ችግር እንፈጥራለን። የአማራ ህዝብ ኢኮኖሚያዊና ማህበራዊ ኑሮ ላይ ችግር እንፈጥራለን። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል። አሁን የሰሞኑን ስለ ሄሊኮፕተሯ ምንም አልለቀኩም ከመታዘብ ውጭ ማለት ነው። ምክንያቱም እንዳያችሁት ሙሉ መረጃ አልወጣም። በፋኖ ቃል አቀባዮች በኩል ምንም የተባለ ነገር ስለሌለ እኔ ዝም ብዬ ተነስቼ ማለት አልፈለኩም አልችልም። ምክንያቱም መከፋፈል ነው የሚሆነው ማለት ነው። ስለዚህ አስፈላጊውን የሆነ መረጃ ሳልሰበስብ ስለዚህ በስሜት ሌሎች በሚናገሩት በተለይ አብዛኛውን ስታዘብ የነበረው የአማራ ጠላት አክቲቪስቶች ናቸው። ይሄን ፋኖ ይሄን መታ ይሄን አደረገ አገኘው ተመታ ሲሉ የነበሩት የጠላት አክቲቪስቶች ናቸው እንጂ አንድም የፋኖ አክቲቪስት ከመመታት ውጭ ይሄ ነው እከሌ ተመታ ከማለት ውጭ ምንም ይሄ እከሌ ተመታ የሉም። ሄሊኮፕተሯ ተመታ ወደቀች ከማለት ውጭ ባለስልጣናት እንዳሉ መሞታቸው እየተዘገበ ማን እንዳሉ ባናቅም ባለስልጣናት መኖራቸው ግን እየተነገረ ነው። መረጃ ስናገኝ አጠናክረን እንመለሳለን ከማለት ውጭ የፋኖ አክቲቪስቶች ምንም ሲሉ አልታዩም። ይሄ የብልጠት ነው ጥበብ ነው የታየባቸው። ነገር ግን አንዳንዱ ደግሞ የሆነ ነገር የጠላት አክቲቪስት ያለውን ይዞ ያራገበም አለ። ያ ለአማራ ጎጂ ነው። ይህ ነገር በውቅናም ቢሆን ለአንድ ጀብዱ ለሰራ ፋኖ ውቅናም ቢሆን አንድ የመዘገብ ያለበት ለህዝብ መውጣት ያለበትን ነገርም ቢሆን መሬት ላይ ያሉት ፋኖ ጋር ያሉት ሚዲያዎች የፋኖ ቃል አቀባዮች የፋኖ አመራሮች ያሉትን እስከሚሉ ድረስ እነሱ መግለጫ እስኪሰጡ ድረስ እነሱ ይፋ እስኪያደርጉ ድረስ እኛ በትኩረት እየተከታተልና በእርጋታ በስሜታችን ተቆጣጥረን በብልጠት የነሱን መከታተልና እነሱ ሚሉትን ሰምተን ከዛ በኋላ ብናቀርብ አንድ ለአንድነታችን በጣም ጥቅም አለው። ነገር ግን ዝም ብለን ጠላት ያራገበውን ሁሉ
በመናገር በጣም አሁን ጠላት ሊጠቀምበት ያለ አገኘው ተሻገር አለ። አሁን ተመስገን ጥሩነህ አለ ተመስገን ጥሩነህ ተብሎ ሲራገብ ያ ሼር ያደረጋል አብሮ ያራገበም አለ። ከዛ ተመስገን ጥሩነህን ምን ላይ ያሳየው ጅማ ላይ ያሳየው። ስለዚህ ሌላው ከአማራ ውጭ ያለው ምንድነው የሚያስበው የፋኖ ፕሮፓጋንዳ ነው ውሸት ነው። ስለዚህ ፋኖ ለኢትዮጵያ የሚለው ውሸት ነው ማለት ነው። ስለዚህ ይህን መንግስት መደገፍ አለብን የሚል አስተሳሰብ እንዲይዙ ያደርጋል። ይህ መንግስት ይህን ነው መመታቱ እንዳለ ሆኖ እንደተጎዱ ሆኖ ነገር ግን በዚህ ፕሮፓጋንዳውን ለመቀልበስና የፋኖን ፕሮፓጋንዳ ዋጋ ለማሳጣት የሚያደርገው ተልእኮ በጣም ከፍተኛ ነው እኔ የታዘብኩት። ይሄ ስለሆነ እኛ በጥንቃቄ መከታተል ዝም ብለን ከኃላፊዎቻችን ከመሪዎቻችን እስኪመጣ መጠበቅና እነሱ ከተናገሩ በኋላ በእነሱ መረጃ ተንተርሰን የራሳችን ሐሳብ ብንሰጥ መረጃ ብናዳርስ መልካም ነው። ስለዚህ አረጋ ከበደ ይላል አረጋ ከበደን ባህር ዳር ላይ ያሳዩ። ስለዚህ በጣም አገኘው ተሻገር ይላል አገኘው ተሻገር የት ነው የታየው ሰብስቦ ታይ። ስለዚህ የጠላት ነው ያራገበው እንጂ የአማራ አንድም መረጃ አገኘው ተሻገር ያለ የለም። ነገር ግን ጠላቶች ተሳስተው ያወቁ ተሳስተው እኛን ሊያሳስቱ ሞክረዋል። የኛን ምን ዘግበውን ውሸት ነው ሁሉም የሚገደለውም የውሸት ነው የሚል አስተሳሰብ ያለው ማህበረሰብ እንዲሁም ሌላው ኢትዮጵያ እንዲህ ስለተፈለገ ብቻ ያራገቡትን እኛ ተቀብለን አብረን ማራገብ የለብንም። መረጃ በመረጃ የተገነባ መረጃ መሆን አለበት እኛ የምናስተላልፈው። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል ለወደፊትም። አሁን ከፍተኛ የሆነ በዚህ ሁኔታ ቀጣይነት ያለው ተልእኮ አለ ቀጣይነት ያለው ሁኔታ አለ። ይሄንን ይደጋግሙታል ነገ ፕሌን ሊመቱ ይችላሉ። ይሄ ውሸት የውሸት መረጃ ወጥቶ ይሄን ባልነ ቁጥር ነገ ወደ ጎንደር ወይም ወደ ባህር ዳር ወይም ወደ ወልዲያ የሚሄደውን ወይም ወደ ኮምቦልቻ የሚሄደውን ወደ ላሊበላ የሚሄደውን ፕሌን ራሳቸው ጥለው በፋኖ ሊያሳብቡ ይችላሉ። የሲቪል አውሮፕላን ራሳቸው ጥለው በፋኖ አሳበው ፋኖን በዓለም ማህበረሰብ ሌላ ስም እንዲሰጠው ለማድረግ ይሞክራሉ። ይሄ እቅድ ውስጥ ያለ ነገር ነው። ስለዚህ ይህንን ግንዛቤ ውስጥ አስገብተን በመረጃ ተደግፈን ምናቀርበውን ነገር በመረጃ አስደግፈን ነው ይህን ማቅረብ ያለብን። ስለዚህ ትኩረት ያስፈልጋል በጣም ከፍተኛ የሆነ ትኩረት። ስለዚህ ከዚህ ጋር ትኩረት ያስፈልጋል። ወጣቱ በስሜት ሳይሆን በመረጃ የተደገፈ በአርቆ ሐሳቢነት መንፈስ አብሮ ከፋኖ ጋር መራመድ አለበት። ስለዚህ ነው ያለኝ መረጃ። እስካሁን ስለተከታተላችሁኝ አመሰግናለሁ። ይህ መረጃ ለሁሉም ለሚመለከተው አካል እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ ቻናላችን አድርጎ ተደራሽነቱ እንዲያርግ ሰብስክራይብ አድርጉ። አመሰግናለሁ።